ምን ሆነሽ ነው የኔ ልጅ? ለምንድን ነው የማትነግሪኝ? እኔ በቃ ተይው አትንገሪኝ። እኔ በቃ አሁን ወደ ውስጥ እንግባ። ተነሽ። ብሌን ምን ሆነሻል? በዛሬ ቀን እንዴት ስልክ ትዘጋያለሽ? ጠዋት ስለናት ስልነግርሽ ቀጠሮ ይዘናል ነበር እንዴ? እኔማ ለአንድ ሰው ተናግረሽ በኃይሉ ሰምቶ የሆነ ነገር ያደርግሽ መስሎኝ ጨንቆኝ ነበር። አሁን ላይሽ ወደ ቤት እየመጣሁ ነው። በጣም ነው ያስጨነቅሽኝ። ሄሎ ብሌን፣ ሄሎ ሄሎ። እቺ ጤነኛ አይደለችም እንዴ? ዘጋቸው እኮ። የምርም የሆነ ነገር ሆናለች ማለት ነው። በቃ ሂጅ ልያት። ምን አይነት እድል ቢስ ነኝ? ሳሚ በህይወት አለ እና ደግሞ ለብሌን ሰላም እናቷ እንደሆነች ሊነግረን ነው። ምን ፈለግሽ? በኃይሉ ሳሚ በህይወት አለ፣ አልሞተም። ለሱ ነው የደወልሽው? አውቃለሁ። እነዛ የውሻ ልጆች ገደል ነው ብለው ነግረውኝ ነበር፣ ግን ሳረጋግጡ ነው የነገሩኝ። ተመስገን በህይወት መኖሩ። ነገር ግን ምን? ሳሚ ቅርብ ሰዓት ላይ ለብሌን ደውሎላት ነበረ እና እንደ አጋጣሚ የብሌን ስልክ እኔ ጋር ነበረ። ከዛ ነሳሁት። አንስቼው ምን ቃል ንገሪኝ። ሳሚ ምን ሊያደርግ እያሰበ ነው? ብሌን ጋስ ምን አባቱ ፈልገው ነው የደወለው? ሳሚ ለብሌን እናቷ ሰላም እንደሆነች ሊነግረን ነው። ዛሬ ተቀጣጥረው ነበረ። ምን? ሳሚ ለብሌን እውነቱን ሊነግራት ነው? አዎ እርግጠኛ ነኝ። በጆሮ እኮ ነው የሰማሁት። ስልኩን እንዳነሳሁት ዛሬ ስለናትሽ ልነግርሽ ቀጠሮ ይዘን ነበር እኮ ነው ያላት። መቼም ያው ስለ ሰላም ነው የሚሆነው ብዬ እኮ ነው። ይሄ የውሻ ልጅ ካዲ። አሁን ራሱ ወደ ሰላም ቤት እየሄደ ነው። ስልኳ ዝግ ስለሆነበት ራሱን ሊያገኛት እየሄደ ነው። እባክህ በኃይሉ አስቁመው። ድንገት አግኝቷት ከነገራት ሁሉም ነገር ነው የሚበላሸው። ነገሮች ከዚህ ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። አደራ ድራማ እንግዲህ በባለፈው ክፍል ላይ ብሌን ባየችው ነገር በጣም ልቧ ተሰብሯል። ነገሩ እንግዲህ ወይዘሮ ገነት የሰሩት ተንኮል ነው ማለት ነው። ወይዘሮ ገነት ዳግምና ብሌን አብራችሁ አትሆኑም በማለት እንግዲህ በመካከላቸው ልዩነትን እየፈጠሩ ይገኛሉ። እህትና ወንድም ናችሁ፣ በፍጹም አብራችሁ እንድትሆኑ አልፈልግም እያሉ ይገኛሉ። ይሄ ነገር ግን አግባብ ነው ወይ? ምክንያቱም ሁለቱ አብረው እንኳ አላደጉም። እንደው ቢሆን እንኳ አብረው እንኳ ቢያድጉ እሺ፣ ግን አንድ ቤት እንኳ ሳያድጉ እየብቻ ያደጉ ልጆች የሷ ልጅ ስለሆነ ብቻ አትጋቡም እያለች ትገኛለች። የብሌንና የዳግም ፍቅር አሁን ላይ ፈተና ገጥሞታል ማለት ነው። እስከዛሬ በነፃነት እንግዲህ ያው ቃል ብትሆንም እስከዛሬ ድረስ መሰናክል ስትሆናቸው የነበረው አሁን ግን የራሱ የዳግም እናት ሆነዋል። እንግዲህ በባለፈው ክፍል ላይ የዳግም እናት ወይዘሮ ገነት ብሌንን ደውላ ነገ ቤት እንድትመጪ በጧት እፈልግሻለሁ በማለት ወደ ቤት ትቀጥራታለች። ብሌን ደግሞ የዛን ቀን በጣም ደስተኛ ነበረች። እሱም እንግዲህ ሳሚን አግኝተው ነበረ። ሳሚ አቶ ባይሉ ሊያስገድለው ከነ ሚስጥሩን ስለሆነ አሁን ላይ ሁሉንም ነገር ስለ እናቷ እሷን ደስ የሚያሰኛ በህይወቷ ውስጥ ስለ እናቷ ማወቅ ነው። ስለዚህ ይህን ነገር እነግርሻለሁ እናም እንድንገናኝ ብሎ ቀጠሮ ይዘው ነበረ። እሷም እንግዲህ ለሊቷ አልነጋላት ብሎ ስልኳን አይኑን እያየች ነበር ያደረችው። ምክንያቱም ለዘመናት ለ10 ምናምን ዓመት ማለት ነው በመልክ እንኳ የማታውቃት እናቷ ልታገኛት ስለሆነ በጣም ደስ ብሏታል። ታዲያ እንግዲህ ብሌን ይህን ነገር በጉጉት ስትጠብቅ ነበር ያደረችው። በቀጣይ ቀንም ብሌን የተቀጠረችበት ቦታ ለመሄድ ሽር ጉድ እያለች ነበር በደስታ ማለት ነው። በዚህ መሀል ግን ወይዘሮ ገነት ማታ ላይ ነገ በጠዋት ቤት እንድትመጪ እፈልግሻለሁ ብላት
እሷም የሚሄድበት በጣም ወሳኝ ቀጠሮ አለኝ እንዳታስረፍጂ በማለት ጸጉሯን ሁሉ ተሰርታ ነበር እንግዲህ ያለው ወትሮዋ ማለት ነው። ምክንያቱም ሳሚ እወድሻለሁ እያለ እንግዲህ አሁን ላይ ፍቅር ከእሷ ጋር እየተጫወተ ስለሆነ በዛ ላይ ቀጠሯቸውም የጓደኝነትም ጭምር ስለሆነ ዝንጥ ብላ ወደ ሳሚ ለመሄድ እንግዲህ ተዘጋጅታ በደስታ ተሞልታ አሰባችሁታል። እናቷን ለማግኘት ነው እንግዲህ ይህ ሁሉ ዋጋ የከፈለችበት። ስትናፈቃት የኖረችውን እናቷን በህይወት አለች አውቃታለሁ ላገናኝሽ ነው ብሎ ሳሚ ተስፋ ሰጥቷታል። ታዲያ እንግዲህ ይህንን ቀን በጉጉት ስትጠብቀው ነበረ። ብሌንም እናቷ ደውላ ስለጠራቻት እናቷ ባለቻት መሰረት በጧት ተነስታ ወደ እናቷ ቤት አምርታለች፣ ወደ ወይዘሮ ገነት ቤት። ነገር ግን ወይዘሮ ገነት ቤት ስትሄድ በሩ ዝም ብሎ ሳይቆለፍ ተዘግቶ ነበረ። ብሌንም በሩን ሳታንኳኳ በሩን ከፍታ ወደ ውስጥ ስትገባ ያየችውን ነገር ማመን አቅቷት ነበረ። ዳግምና ብሌን አብረው ተኝተው ነበረ። ለዛውም በሚያስጠላ ሁኔታ ልብሷን መሬት ላይ በመጣል ማለት ነው። ልክ እሱ ፈልጎ አብሯት እንደተኛ አስመስላ ልብሷን መሬት ላይ በማድረክረክ አብረው ተኝታ ታገኛታለች። ባየችው ነገር ብሌን በጣም ደንግጣለች። እዛው ነበረ እንግዲህ ድርቅ ብላ የቀረችው። ልታምን ራሱ አልቻለችም። ለእናቱ ብላ መለየት አለብን የእናታችን ቃል ማክበር አለብን ብላ ብትለየው በአንዴ እንግዲህ አልወዳትም የሚላትን ሴት አምጥቶ አብሯት ተኝቶ ስታይ ብሌን እንደውም በጣም ብርታቷ ነው የታየኝ። ምክንያቱም በዛ ላይ ደግሞ ቃል ናት ልጅቷ፣ ሌላ ሰው እንኳ አይደለም ቃል ናት። ቃል ከመሆኗ በላይ ደግሞ ቤቱ የእናቱ ቤት ለዛው ምን አይነት ድፍረት ቢኖረው ነው የሚለው ነገር ግራ ጋብቷታል። እና በጣም ተስፋ በመቁረጥ ውስጥ ሆና ከቤት ስትወጣ ነገር ግን ይሄ ሁሉ ስራ የወይዘሮ ገነት ስራ ነበረ። ካያችሁ ለመጀመሪያ ጊዜ ዳግም ቃልን ወደዛ ቤት ይዟት ሲመጣ ወይዘሮ ገነት ማለት ነው የዳግም እናት ዓይንሽን ላፈር እንዴት ስንት ነገር ያደረገችኝ ልጅ ወደዚህ ቤት ታመጣለ ብላ ዳግምን ልጅቷን መልሶ እንዲወስድ ስትናገረውና ከቤቴ ውጭልኝ ስትላት እያየን ነበረ። ዳግምም እንግዲህ እባክሽ እናቴ እንደዛ አታድርጊ፣ መሄጃ ዘመድ እኮ የላትም ብሎ ሲናገራት ይቻ አጭበርባሪ ናት፣ ሰላምን እኮ ስታጭበረብር እንደነበረ ልጅ ሳትወልድ ልጅ ነኝ ብላ ሰላም ቤት የኖረች ሌባ ናት፣ ይህን ደግሞ ብሌን ነግራናለች ብላ ስታወራ ቃል በሩ ስር ተደብቃ እያዳመጠች ነበረ። ስለዚህ ብሌን ሚስጥሯን እንዳወጣችና ብሌን እሷ የሰላም ልጅ እንዳልሆነች ዳግምም እናቱም እንደሚያውቁ ቃል አውቃለች። ታዲያ በምን ልበቀላት ይቺ ልጅ እያለች እያሰበች ነበረ። እናም ወይዘሮ ገነት ደግሞ እንግዲህ ዳግም በግድም ቢሆን እዚህ ቤት ትሆናለች ለትንሽ ቀን ነው ብሎ እናቱን ሀሳቧን ለማስቀየር እየሞከረ እያለ ወይዘሮ ገነት አንድ ሀሳብ መጣላት። እሱም እንግዲህ በብሌንና በዳግም መካከል ያለው ግንኙነት ነው። እነዚህን ልጆች ለመለያየት ቃል ታስፈልገኛለች ብላ ዳግምን ለእንግዳዋ ለስላሳ ገዝተላትና በማለት ልካው ከቃል ጋር አንድ ነገር ተነጋግረዋል። እዚህ ቤት የማቆይሽ ፈልጌሽ ወይም አዝኜልሽ አይደለም፣ የትም ብትወድቂ ጉዳይ አይደለም፣ ነገር ግን አንድ ነገር እንድታገዥ ነው ትላታለች። እሱም እንግዲህ ዳግምንና ብሌንን ለመለያየት እንድታግዥ ነው ብላ ቃል ታስገባታለች። እናም እንግዲህ ዋናው እቅዱ ምንድን ነው? ብሌንን እኔ ደውዬ ጧት እጠራታለሁ። ከዛ በፊት ግን አንቺ ታች ወርደሽ ከሱ ጋራ ትተኛለሽ። ብሌን ስትመጣ ሁለታችሁንም አብራችሁ ተኝታችሁ ታገኛችኋለች የሚል እቅድ ነው ያቀዱት። ያኔ እንግዲህ እስከ መጨረሻው ድረስ ዳግምን ትጠላዋለች። በመካከላቸው ምንም አይነት ግንኙነት አይኖርም። ለዚህ ደግሞ ታስፈልጊኛለች በማለት እንግዲህ ቃልን ተጠቅማ ሁለቱን ለመለያየት ወይዘሮ ገነት የሰሩት ስራ ነው። ታዲያ ብሌን እንግዲህ ደንግጣ ሁለቱ መሬት ላይ ተኝተው ስታያቸው በድንጋጤ ከቤት ስትወጣ እናትየዋ ውጭ ላይ ተደብቃ ያየች ስለነበረ ልጄ ምን ሆነሽ ነው ወደ ውጭ የምትወጪው? ምን ሆነሽ ነው? እኔ እኮ የሆነ ቦታ ሄጄ ገና አሁን መምጣቴ ነው። ምን ተፈጥሮ ነው እያለች ብሌንን ትጠይቃታለች። ብሌን ግራ ገባት። ቆይ ቤት አይደለም እንዲ ያደርሽው? የሆነውን ነገር አላየችም እንዴ? በማለት ግራ ተጋብታ እናቷን ስታያት ያቺ ቃል እንደፎከረችው ምን አደረገች እያለች እንግዲህ ስታስመስል ነበረ ወይዘሮ ገነት። ነገር ግን እቅዱ ሁሉ የወይዘሮ ገነት ነው። በጣም የሚያስጠላ እቅድ ነው። እንግዲህ እውነት ለመናገር ከሆነ ብሌን ከዳግም ጋር ከምትሆን ይልቅ ከሳሚ ጋር ብትሆን በጣም አሪፍ ይመስለኛል። ከሳሚ ጋር በጣም እየተግባቡ ነው።
ዳግም እንደተባለ ወንድሟ ሆኖ ቢቀጥልም ምንም ችግር የለውም። ነገር ግን ደግሞ ወይዘሮ ገነት የሄዱበት መንገድ ትክክል ነው ብዬ አላስብም። ታዲያ እንግዲህ ብሌን ከዛ አካባቢ ለቃ ከሳሚ ጋር የነበራትን ቀጠሮ ሁሉ ረስታ ቁጭ ብላ ቤቷ ስታለቅስ ውላለች። በጣም ነው የሚያናድደው። ታዲያ በዚህ መሀል እንግዲህ ብሌን ወይዘሮ ገነት ቤት ስትሄድ እናቷ ቤት ማለት ነው ስልኳን ቤት ጥላው ይመስለኛል ሄደችው። ሳሚን በተደጋጋሚ ስልኳ ላይ ሲደውል አታነሳም። በመጨረሻም ቃል የብሌንን ስልክ ታነሳዋለች። የደወለውም እንግዲህ ሳሚ ነበረ። ይሄው ፈተና የበዛበት የብሌን እናትን ማግኘት ማለት ነው። ፈተና በጣም ነው የበዛበት። እናም እንግዲህ ስልክ ደውሎ ብሌን እያለ ስለ እናቷ ሊነግራት እንደሆነና ቶሎ መገናኘት እንዳለባቸው ያወራል። እያዳመጠች የነበረችው ግን ቃል ነበረች። ቃል ሳሚ እንደሞተ ነበር የምታውቀው። የሰማችውን ነገር ማመን አልቻለችም። እና እንግዲህ ሁሉንም ሚስጥር ሊነግራት እንደሆነ አወቀች። ለዳግም እናቱ ወይዘሮ ገነት እንደሆነች የተናገረው እሱ እንደሆነ ስላወቀች አሁንም ሰላም የብሌን እናት እንደሆነች ሊናገር ነው በማለት እንግዲህ ይሄን ነገር ወደ አቶ ባይሉ ደውላ አሳውቃለች። በጣም ነው የሚያስጠላው። ቃል ምን እያደረገች እንደሆነ። ቃል እኮ አሁን ላይ አልቆላታል። ዲኤንኤን ምርመራው ሲመጣ ልጅ አለመሆኗ ይታወቃል። ምንም ነገር የምትታገልለት ነገር መኖር አልነበረበትም። አሁንም ከጥፋቷ የማትማረው ቃል እንግዲህ እነ ዳግም ቤት ቁጭ ብላ ብዙ ጥፋቶችን ልታጠፋ ትችላለች። ሌላው ቀርቶ አቶ ባይሉ ሊያገኘው ያልቻለውን የዳግም የአባቱን መረጃዎች ማለት ነው አቶ ባይሉን ዘብጥያ ሊያወርድ የሚችል መረጃ እነ ዳግም ቤት ውስጥ አለ። ታዲያ እንግዲህ ይህንን መረጃም ለባይሉ አውጥታ እንደምትሰጥ በእርግጠኝነት ነው የምነግራችሁ። ምክንያቱም ምን ማግኘት እንደምትፈልግ ራሱ አሁን ላይ አይታወቅም። ከመላላክ ውጭ ለባይሉ ማለት ነው 5 ሳንቲም አታገኝም። ሰላም ከዚህ በኋላ እሷን መልሳ ወደ ቤቷ አታስገባትም። ውጤቱም ደግሞ ይመጣል በቅርቡ። ታዲያ እንግዲህ የቃል መጨረሻ ምን ይመስላችኋል? ቃል ያላትን እድል ተጠቅማ ይቅርታ ከመጠየቅ ይልቅ ከቀን ወደ ቀን ችግሮችና አማሮ ነገሮችን እየደጋገመች እያጠፋች ትገኛለች። ታዲያ እንግዲህ አቶ ባይሉ በብሌን ስልክ ሳሚ ደውሎ እንደነበረ ለአቶ ባይሉ ደውላ ነግረዋለች ማለት ነው። አቶ ባይሉ ቃል እነ ዳግም ቤት ውስጥ እንዳለች ያውቋል ማለት ነው። ያ ማለት አሁን ላይ እሷን ተጠቅሞ እዛ ቤት ያለውን መረጃ ይወስዳል። ስለዚህ ዳግም ከዛ ቤት በፍጥነት ሊያስወጣት ይገባል ባይ ነኝ። ውድ ቤተሰቦቼ እንግዲህ ብሌንና ሳሚ ሊገናኙ አልቻሉም። እናቷን ሊያገናኛት ቀጠሮ የያዘላት ሳሚ ብሌን የውሃ ሽታውን አቀርታለች። ታዲያ ያለ ነገር ብሌን እንድትቀር አልችልም፣ የሆነ ችግር ተፈጥሯን በማለት ሳሚ ራሱን ችግር ላይ ጥሎ ወደ ሰላም ቤት እያመራ ነበረ። አቶ ባይሉ ደግሞ ቃል ደውላ ሳሚ በህይወት እንዳለና እውነቱን ለብሌን ሊነግራት ቀጠሮ እንደተያያዙ ትነግረዋለች። አቶ ባይሉ ይህን ሲሰማ ሳሚን ፍለጋ ሲሮጥ ነበረ። እንዲገሉት የነገራቸውን ሰዎችም እንዴት ሳትገሉት ትቀራላችሁ ብሎ እንግዲህ በንዴት መንገድ ላይ ፊት ለፊት ይገናኛሉ። ባይሉ ሳሚን ራሱ ሊገለው ፈልጎ ነበረ። ነገር ግን የተገናኙበት ቦታ ሳሚ ብሌን ለምን ጠፋች በማለት ወደ ሰላም ቤት ሲሄድ፣ አቶ ባይሉ ደግሞ እሱን ፍለጋ ሲሄድ የሰላም ቤት በር ላይ ነበር የተገናኙት። በመሃል ሰላም በሩን ስትከፍት አቶ ባይሉ በር ላይ ቆሞ ነበረ። አቶ ባይሉና ሳሚ ፊት ለፊት ተገናኝተው ነገር ግን ዘወር ሲል እህቱ በሩን ከፍታ ቆማለች። በዚህ መሃል እንግዲህ ሳሚ ከዛ አካባቢ ሩጦ አምልጧል ማለት ነው። የብሌንን ዝላልነት ከቀን ወደ ቀን እንግዲህ እየጨመረ ሄዷል። በባለፈው ጊዜ በህይወት መኖሬን ለማንም ሰው እንዳትነግሪ እያላት በህይወት መኖሩን ለሰላም ተናግራ ሰላም ለባይሉ፣ ከዛ በኋላ ባይሉ እሱን ማሳደድ ጀምሯል። በዛ ላይ ስልኳን የትም ጥላ ሄዳ እንግዲህ ቃል አንስታ ስልኳን ተጠቀመችበት። አያችሁ አይደለም? ስለዚህ ብሌን አሁንም እናቷን የምታገኝበት መንገዶች መሰናክል እየበዙት ነው ማለት ነው። እንደዚህ ለሷ ቀላል እየሆነላት አይደለም። አሁንም እናትና ልጅ አልተገናኙም። አሁንም ባይሉ ተንኮሉን እንደቀጠለ ነው። እስካሁን ድረስ ማድረግ ያልቻለው አቶ ባይሉ አንድ ነገር ብቻ ነው። እሱም የዲኤንኤን ውጤቱን ማስቀየር ብቻ ነው ያቃተው። ሌላውን ነገር ሁሉ እያደረገ ነው። ታዲያ እንግዲህ ሁሉ እንቆቅልሽ የሆነው ዳግም ተኝቶ ስለነበረ
ቃል አብራው እንደተኛች እንኳን የሚያውቀው ታሪክ አልነበረም። እሱ ተኝቶ አብራው ተኛች፣ እሱ ሳይነሳ ተነስታ ሄደች ማለት ነው። ስለዚህ ብሌን ትምጣ ማን ይምጣ ምን ይፈጠር የሚያውቀው ታሪክ የለም። በመጨረሻም እንግዲህ ብሌንን ለመጠየቅ ወደ ሰላም ቤት ዳግም ሲሄድ እያየነው ነበረ። የሰላም ቤትን በር ሲያንኳኳ ብሌን ትከፍታለች። ስታየው ከፊቱ ላይ ነበር የተፋችበት። ቆሻሻና ማይረባ ሰው እንደሆነ ብትነግረውም እሱ ግን ያጠፋው ነገር ግራ ገብቶት ምን አደረግኩኝ እያለ ቢጠይቃትም ሰላም ይህን ነገር እንግዲህ አውቃ ነበረ። ብሌን እያለቀሰች ወደ ቤት ስትሄድ ዳግም ምን አድርጎች ነው? በእርግጠኝነት ከዳግም ጋር ተጣልተሽ ነው እንደዚህ የምታለቅሽው በማለት ስትጠይቃት እሷ ግን እጅ ከፍንጅ ከቃል ጋር ተኝተው እንደያዘቻቸው ትነግራታለች ለሰላም። ታዲያ ሰላም እንግዲህ ይህን ነገር ስላወቀች ዳግም እዛ ቤት ሲመጣ አንደኛ ከቤት ያባረር ያለው፣ ሁለተኛ ብሌንን ከዚህ በላይ ምን ልታረጋት ነው? ምን አይነት ባለጌ ማፈሪያ ነህ ብላ ሰላም ትናገረዋለች። ነገሩ ለዳግም ግራ የሚያጋባ እንግዳ ነገር ነው። ምን አጥፍቼ ነው ብሎ ግራ ገባው። ምን አጠፋው ቢላትም ልትነግረው ፈቃደኛ አይደለችም። ስትሰድበው ብቻ ነበር በንዴት እና ዳግም የሚያውቀው ታሪክ የለም ተኝቶ ስለነበረ ማለት ነው። ስለዚህ ሰላም ጠዋት ላይ ብሌን ቤታቸው መጣ ከቃል ጋር ተኝቶ እጅ ከፍንጅ እንደያዘችው ትነግረዋለች። በዚህ የተነሳ እንግዲህ ሳሚ በንዴት ወደ ቤቱ ያመራል። እንደምታዩት ቃልን ጉሮሯን አንቆ ያደረገችውን ነገር ሲጠይቃት ወይዘሮ ገነት ትደርሳለች። ወይዘሮ ገነት ታዲያ ነገሩን ምን ታካብዳለህ? እኔ ነኝ ያዘዝኳት፣ እኔ ነኝ ታች እንድተኛ ያደረግኳት። ምክንያቱም ሌሊት ላይ አልጋ ስር እቃ ላነሳ ስለነበር አልመቼ ብሎ አንተ ጋር እንድተኛ እኔ ነኝ ያዘዝኳት። በዛ ላይ ደግሞ ብሌን ምን አገባት? እንድትለያዩ ስናገር እኮ ቃል ገብታለች በማለት ወይዘሮ ገነት ይህን ሁሉ ድራማ እንዳያቀነባበሩት ተናግረዋል። በፍጹም ልክ አላደረጉም። የህፃን እና የሆነ የሚያስጠላ ስራ ነው። እሷን አክብረው ካልተለያዩ እኮ በቃ ምንም ማድረግ አትችልም አይደለ? እሷ የሆነ ነገር ስላደረገች እነሱን መለያየት አትችልም። እነሱ እሷን አክብረው ቃሏን አክብረው መለያየት ከቻሉ ተለያዩ ነው። ያለዛ ግን በዚህ መልኩ በሚያስጠላ የህፃን ጨዋታ በሚመስል እንግዲህ ሁለቱን ለመለያየት ብትሞክርም ዳግም ይህን ነገር በፍጹም እንደማያውቅ ለብሌን ለማስረዳት ቢሞክርም ብሌን አላውቅም ብላለች። ከዚህ ነገር ሁሉ በጣም የሚያናድደው የሚያስጠላው ነገር ግን ብሌን ለምንድን ነው ሳሚ ጋር ሄደችው ነው። በቃ በጣም የተሰማኝ ነገር ማለት ነው። እናቷን ለስንት ዓመት የናፈቀቻትን እውነተኛ ቤተሰቧን ልታገኝ እያለ ለምንድን ነው ለአንድ ወንድ ብላ ማለት ነው መጣም ቀረም እንግዲህ የእሷ ከሆነ ይመጣል የእሷ ካልሆነ ይቀራል አይደለም። እንዴት ነው ያንን ትልቅ ጉዳይ እናቷን ያክል ነገር ጉዳይ የረሳችውና ያንን ማስታወስ ያልፈለገችው ለምንድን ነው ቀጥራው ስለ እናቷ ልታውቅ በዛው የቀረችውና የብሌን ነገር በጣም ነው የተጃጃለችው ብሌን ማለት ነው። ነቃበይ እናትን ያክል ነገር ከስንት ዓመት በኋላ ልታገኛት ነው ተብለሽ ገና ለገና ዳግም ከሌላ ሴት ጋር ተኝቶ አየሁት ብለሽ ነገሩን መተው አልነበረብሽም። እንግዲህ ሳሚም ከአቶ በኃይሉ ተደብቋል። ብሌንም ነገሩን ረስተዋለች። አሁንም የብሌን እውነት እንደተደበቀ ነው። ውድ ቤተሰቦቼ አደራ ድራማ ላይ ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህን ይመስል ነበር። በሌላ በአዲስ እስከምንገናኝ ድረስ ቸር ቆዩልኝ።